ግን እውነታው ያ ስለሆነ ነው። ያሁንም እንደዚህ ሰው ጋር ገብቼ አሁን ራሴን ልክ ለማድረግ ምናምን አለም የተሳሳትኩት ነገር ካለ ጳውሎስ እንኳን 13ኛው ምዕራፍ እኮ ልጅ ሳለው እንደ ልጅ አስብ ነበር፣ አሁን ግን የልጅነትን ጠባይ ሽሬአለሁ ይላል። እንግዲህ ጳውሎስ የሚባል በስሙ ኢትዮጵያ ውስጥ ቤተክርስቲያን የተከፈተለት ትልቅ ሰውዬ ነው። ስለዚህ ከዛ አንጻር ነው እና ያው መወያየት ጥሩ እኮ ነው። እኔ እዚህ ጋር ላስቆም እፈልጋለሁኝ እና 266 ሰዎች ጌታን ተቀብለዋል። ቆይ 266 ሰዎች ጌታን ተቀብለዋል። እዚህ ጋር የሆነ ለማምለጥ ምናምን ሀሳብ እኔ ሲጀመር ከእውነት ጋር ነው እያወራው ያለሁት ከሌላ ጉዳይ ጋር። ይሄንን ቆይ አዳምጠኝ፣ ይሄንን አዳምጠኝ መጀመሪያ። ይሄንን ስማኝ። ምን ሰምተው ነው እነዛ 266 ነው አስጨረሰኝ። ለምን አትሰማም? ሙላት የምትባል ደግሞ ዝጋና ሳዳምጥ የቢ ጠይቃኝ እየመለስኩ አይደል እንዴ? ምንድነው ቆይ ሚውት አድርገው ገስት ላይ ያሉ ሰዎች እንዳትና ነው ምናምን የምትባል ዝጋና ስማ። ቆይ ለበለዚያ አወርዳለሁ። ኧረ እኔ ራሱ እንዳላወርደ ሶፎንያስ ቆይ ሚውት አድርገው። ይሄንን ስማ። ቆይ ከዚህ በፊት ልመልስ ተጠይቄ አይደል እንዴ? እኔ ከዛ ተራ ደግሞ ትጠይቀኛለህ። ምንድነው አመት አላወራ 2 ደቂቃሽ ቀጥል። ስለዚህ ይሄ ሙላት እረፍ። እሺ እረፍ። ተው 2 ደቂቃ ሰጥቻለሁ። ተው ሌላ ሰው ነገር ሙላት የሚባለው በማል ቀጥል። 2 ደቂቃ ሰጥቻለሁ። ቀጥል። እሺ ንቃ። በመጀመሪያ የምትመልስልኝ ሶፎንያስ አብረህ የምትመልስልኝ ሻኪሶ አብያተ ክርስቲያናት ኮንፈረንሱን አላዘጋጀችም። አብያተ ክርስቲያናት አይደለችም ያዘጋጀችው። ስለዚህ የተዘጋጀበትን ቦታ ይታወቃል። ስለዚህ በዛ ልክ በስውርና ለዘረፋ የተዘጋጀ ፕሮግራም ላይ መገኘት እሱንም አብረህ ምክንያቱም አብያተ ክርስቲያናት አይደሉም ያዘጋጁት እኮ ልንገርሽ። የእውነት ይወድሽ ሻኪሶ በነበረው ፕሮግራም እኔ ባይኔ ያየሁት ገንዘብ ተዘርፎ ከሆነ ገንዘብ ተሰብስቦ ከሆነ እዚሁ ጋር ላይቭ አይደል ያለ ነው። ያው ይናገር ሰው እዚህ ጋር እውነት ለመናገር መባ ከመስጠት ውጭ ያለፈ የተሰበሰበ የተሸጠ ነገር ካለ እስቲ ምስክር አንድ ሰው መቼም አንድ ሰው ይኖራል አይደል? ስለዚህ ባላየሽው ነገር ዘረፋ፣ ሁሉም ፕሮግራም ዘረፋ ነው ማለት አንደኛ ነውር ነው፣ ማስረጃ ያስፈልጋል። ይብዬ ስታወሪ ያው የጨዋ ንግግር ስለሆነ ያወራሽው ለዛ ነው። ከዛ በተረፈ ግን ንቃ። እኔ ይመስለኛል መናፍስት ያስቸግሩሃል ሌሊት እና እጅህን በግንባር ላይ አርግ። እኔ ጸልይልሃለሁ። ዴሊቨራንስ ጸጋው እግዚአብሔር ሰጥቶኛል ለእኔ። እዚህ ላይቭ ላይም ደግሞ ለምን ጮሃለሁ ብለህ የምታስብ ከሆነ ስልኬን በውስጥ ልጻፍልህ። ተው እኔ አሁን ይኸውልህ፣ ቆይ ቀልዱን ተውና ይሄንን መልስልኝ። ቆይ አዳምጠኝ። ተው መጀመሪያ ከአንተ ላይ ጮህ መውጣት አለበት። አዳምጠኝ መጀመሪያ። እነዛ 266 ሰዎች ምን ሰምተው ምን አይነት ወንጌል ሰምተው ጌታን ተቀበሉ? አዳምጠኝ። ይችኛዋን ልክፈትልህና ስማ። ከዛ በኋላ ትመልስልኛለህ። ብዙ ዓመት አፈሰዋለና አሁን ይመታዋል። መኪና ልትነዳ ነው። እሺ ይበቃል። ይሄና እንዳለ የሚወራው ወሬ በጠቅላላ ተኝተህ ማታውቀው አልጋ ላይ ትተኛለህ። ሞተር ሳይክል መንፈስ ይጠረጋል። ነርተህ ማታውቀውን መኪና ትነዳለህ። ሰው አሜን ይላል። ፋይናሊ ወጥተህ ትዘምራለህ። በዚህ ወንጌል ነው ወይ 266 ሰዎች? ቆይ በዚህ ሰው ነው ወይ 266 ሰው ወንጌል የሚቀበለው? በዚህ ነው ወይ? ተሳስተሃል እንዴ? አሁን እኮ 10 ሰከንድም እኮ አልከፈትክም። ሞተር ይቀየር። ቆይ አንተ ግዴታ ዘመናቸውን በሞተር ሂዱ ነው የምትለው ሰዎቹ? ምን አገናኘው? ሲጀመር በሌላ ቢዝነስ አይዲያ መሄድ እኮ ይቻላል እኮ። በሌላ ቢዝነስ አይዲያ መሄድ ይቻላል አይደለም? ስንቃወም እውነት እኔ አሁን ለምሳሌ እኔ እኮ እቃወማለሁ እኮ ልክ ያልሆነ እህልና ውሃን እባርካለሁ ይላል መጽሐፍ ቅዱስ እኮ። ታዲያ መጽሐፍ ቅዱስ እኮ ነው ያለን ነገር ቢቀየር ጥሩ አልጋ ላይ እንዳንተኛ መጽሐፍ ቅዱስ አይደግፍም እንዴ? ምን ጋር ይደግፍ? ኖ መጽሐፍ ቅዱስ በአንድ ነው። ሸፋፍነህማ እንድትወጣ አዳምጠኝ። አይደለም አዳምጥ። ቆይልህ
ከዛ መጽሐፍ ቅዱሳዊ ነገር እንነጋገራለን። እሺ ንቃ፣ እንደውም ሌሎቻችሁ የሚታርጉ እኔና ንቃ በመጽሐፍ ቅዱስ እንወቃቀሳለን። በምድር 100 እጥፍ በሰማይ የዘላለም ሕይወትን ነው የሚለው መጽሐፍ ቅዱስ። በምድር እኛ መልካም ኑሮ እንድኖር ባይዘው ወይ ከኛ ከኢትዮጵያ ኮንቴክስት ጋር ሁል ጊዜ ድህነት፣ ሸሚዝ ከጠቆረ፣ በእግር ከሄድክ እግር ከተጠናጣጠቀ፣ ጥርስን ማጥፍቅ ከሆነ፣ በደንብ አድርገህ ሰውነትን የማትታጠብ ከሆነ ነው በቃ ይሄ የወንጌል ሰው ነው የሚባለው ማለት ነው። መጽዳት፣ ራስን መጠበቅ፣ እግዚአብሔር የሰጠን ይሄ ሰውነታችን ቤተ መቅደስ ነው። ሰውነታችንን መጠበቅ፣ ጥሩ ቦታ መሆን ምንም ክፋት የለውም። ምድረ ችግሩ ከወንጌል ጋር ምን አገናኘው ነው እያልኩ ያለሁት። መጽሐፍ ቅዱስ መጽሐፍ ቅዱስ ስለ እንደነዚህ አይነት ዝባዝንኬ አያወራም። እሺ ታርጉምልኝ። እሺ ይሄን በምድር 100 እጥፍ እኔ እያልኩ ያለሁት አሁን ይኸውልህ ወደ ሌላ ነገር አትሄድብኝ። ፎከስ አድርገን ሻኪሶ ድረስ በወርቅ መውጫ ሰዓት የሄዳችሁት ማስረጃ አለ። ሻኪሶ ድረስ ሰው ሄዶ ቆይ አዳምጠኛ እንዴ አዳምጠኝ ሰላም ቆይ ስማኝ። በእውነት የእውነት ሳውራ ማለት ነው። አትማል ተው፣ መሀላ አያስፈልግም። እዚህ ጋር አትማል ለአንተ አይደለም። እዚህ ሌላ የሚወዱን ትልቅ ሰዎች አሉ፣ ብዙ ሰዎች። እስቲ ሻኪሶ የነበራችሁ ሰዎች እዚህ አንድ ቁጥር ይጻፍና ይግባና ሻኪሶ ላይ ገንዘብ ሰብስበዋል፣ ገንዘብ ሲዘርፉ ነበረ የሚል አንድ ሰው ይኸው ላይቭ ነው፣ መቼም ብዙ ሰው ይሰማዋል። እኔ አሁን ስለይወል እሱን አይደለም እኮ አላነሳውም። ያልጠየቁትን ለምን ትናገራል? እኔ እያልኩ ያለው ሰብስባችሁ ዘረፋ ነው አላልክም? ይሄ ሰውዬ ቆይ አዳምጠኛ። ይሄ ሰውዬ እኔ እኮ አሁን ጥያቄ 266 ሰዎች ጌታን ተቀበሉ ብሎ ብለህ አድቨርት ያደረክለት ፌስቡክ ላይ ወጥተህ በጠዋቱ አንተ እነዚህ ሰዎች ምን ሰምተው ነው ንገረኝ። ይሄ ወንጌል ነው ወይ? ይሄ ወንጌል ነው ወይ? አዎ ምን ተባለ? ይሄ ሰውዬ ሲያወራ የነበረው ወንጌል ነው ወይ? አደር ቆይ ይሄ 10 ሰከንድ ነው። መጨረሻ ጸሎት ላይ ተጸለየ ነው። እውነት ነው። ብዙ በሞተር የተማረረ ነበረ። ጸልዩልኝ አለ። መጽሐፍ ቅዱስ የኢሳያስን መጽሐፍ ካነበብከው ህዝቤን አጽናኑ ነው የሚለው። ማጽናናት አለብን እኛ ህዝቡን። እናታቀም ማጽናናት በሞተር ሳይክል ቀይርልሃለሁ ብለህ ነው እንዴ? የልጅ የህፃን ጨዋታ ቀይርልሃለሁ አላለም። እሱም የተናገረ ሻኪሶ ህዝብ ላይ የምትጫወት መጽሐፍ ቅዱስ አይደለ? እሱ ላይ አሁን ሞተር ይቀየራል፣ ጥሩ አልጋ ላይ ትተኛለህ ማለት ኃጢአት ነው። ይህ መጽሐፍ ቅዱስ አይንም የሚል ከመጽሐፍ ቅዱስ አምጣና ሞግተኝ። ወንጌል አይደለም ነው እኮ የምለው። ወንጌል አይደለም፣ ይሄ ወንጌል አይደለም ነው እያልኩ ያለሁት። የኔ መከራከሪያ እኔም እኮ ወንጌል አይደለም የተወራው እዛ ጋር። ከወንጌል አንዱ ክፍል ነው። ከወንጌል አንዱ ክፍል ህዝብን ማጽናናት እንዴ። ሰዎች እንኳን ሄደው በየሟርተኛውና በየደጋሚው ቤት ያስደግሙ የለ እንዴ? ንግዴን አሻሽልልኝ፣ መኪናዬን ቀይርልኝ እያሉ እንዴ። ምን ችግር? እግዚአብሔር ይችላል፣ ለሚያምን ሁሉ ይቻላል። ሞተርን ወደ ምን ማለት ነው? ለሚያምን ሁሉ ይቻላል። ወንጌል እሰብካለሁ ብለህ ህዝቤን አጽናኑ ማለት እኮ ሞተር ሳይክል ትቀይራለህ ማለት አይደለም። ኧረ አዳምጥ መጀመሪያ። ቆይ እንደ በዚህ አይነትማ አንተ አሁን በሳይክል ከመሄድና ከመኪና መሄድ በመኪና ከመሄድ የቱ ይሻላል? ምን አገናኘው ከወንጌል ጋር? እኔ አሁን ጉዳዬ ሀሳቤ ከወንጌል ጋር ምን አገናኘው? ለምን በአናቴ አልሄድም? ለምን በአናቴ አልሄድም? ከወንጌል ጋር ግን ምን አገናኘው ነው? አንተ መብት ነዋ በእንደሱ መሄድ። እኔ አልሄድም፣ እኔ አይመቸኝም። እኔ ምን አገናኘው ከወንጌል ጋር? ከወንጌል ጋር አገናኘው እኮ ወንጌል አይደለም ማሄዳችሁት፣ ወንጌል ስራ አይደለም ማሄዳችሁት። እስቲ ቆይ እንትን ላድርግልህ። ቅድም እንዳልኩ የዴሊቨራንስ እንትን አንተ ሚዩት አድርግ። ሌላም ጠያቂ ስላለ ተራ እየሰሩ ምንድን ነው እንዴ? ንቃንዴ ላጠይቀው። እድል እየሰጠው ይላለሁ። በቃ እሺ፣ እድል እየሰጠው ይኸው ታይማችንን። ጥያቄ ካላችሁ ጥያቄም ሀሳብ ሁለት ቆይ አንዴ ሶፊ ቆይ አንድ ጊዜ ልጠይቀው። እሺ ፓስተር ሶፊ ስለመጣህ እግዚአብሔርን አመሰግናለሁ። ቴንኪው። ግን አንድ ጥያቄ ትመልስልኛለህ? መጽሐፍ ቅዱስ የሚለው ምንድን ነው? በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ እንዲህ ይላል፣ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን ይላል። ክርስቶስን እንሰብካለን፣ ራሳችንን አንሰብክም። ራሳችንን ለእናንተ ባሪያዎች እናደርጋለን። ይሄንን የሚለንን ቃል ሶፊ አሁን እንደ እግዚአብሔር ቃል ነው አይደል የምናወራው? ትልቁ ነገር እዛ ቦታ ላይ ስለ ክርስቶስ ወንጌል ተነግሮ ነው ወይ? አይተሃል? ቅድም ትንሽ በጥቂቱም ሰምተሃል። የነበረውን መርገም እንሰብራለን የነበረውን ነገር። በእርግጥ ሰዎች ጥሩ ኑሮ እንዲኖሩ መጽሐፍ ቅዱሳዊም ነው፣ አምናለሁ። ይሄንን የተሻለ ነገር እንዲኖሩ፣ የተሻለ ነገር እንዲበሉ፣ የተሻለ ነገር እንዲጠጡ እሱ መልካም ነገር ነው። ግን ትልቁ ጥሪያችን በመጽሐፍ ቅዱስ ሰዎች ወደ ክርስቶስ እንዲመጡ እንዲድኑ፣ ከዛም ደግሞ ከቤተክርስቲያን ጋር ተጣብቀው እንዲኖሩ
ይሄንን ደቀ መዝሙር እንዲሆኑ ይሄ ነው አገልግሎታችን። ግን ከነበርክበት ሁኔታ አንተው እንድትመልሰው ነው። በወቅቱ እኔ በቦታው ላይ የለሁም። ነገር ግን እዛ ቦታ ላይ ከጅማሬ እስከ መጨረሻ ድረስ የተነገረው የወንጌል እውነት ወደ ክርስቶስ የሚያመጣ ነበር ወይ? ገብቷል? ኃጢአተኝነታቸው ሰው አንድ ነገር እኔ እኮ ግራ የሚገባኝ በእርግጥ ኢትዮጵያ ውስጥ ከኔ ፈረንጅ ይልቅ ያንተ ፈረንጅ ይሻላል የሚል በጣም በቃ ይሄ ጽንፍ ረገጥ ነገር አለ። ኢቭን በቦታው ላይ እንደው ስህተት ነበር እንኳን ብለህ ብትለኝ ስህተት ካለ ቀርበ በማስተካከል አብረ ከጎን ሆነ መንገድ በማሳየት በመምራት ብረትን ይስለዋል እንደሚል መጽሐፍ ቅዱስ በማስተካከል መንገድ በመቀየር ሂደትን በማስተካከል አካሄድ በማሳየት የተሻልኩ ነኝ ካልክ ሩቅ ሆነ በመሳደብ በማንጓጠጥ በመቀለድ ይቻላል። ይሄንን ሰው እኮ በሚዲያ ላይ አንተ ሚዲያ ላይ እኮ አቅርበኸው ከምንጣፍ ስር ብርን እንዲህ ያደርጋለሁ ብሎ ያለውን ኢንተርቪው ሰርተሃል አንተ ታስታውሳለህ? አዎ ልክ ነህ። ትላንትና እንደ ትላንት ይሄንን ሁኔታ ከማየት አቋያ እንደ ወንጌልና እንደ ፓስተርነት እንደ መጋቢነት የተከደበት አካሄድ ትክክል ነው ወይ ብለህ ታምናለህ? እኮ ትክክል ስላልሆነ ቆመ መሳደብ ነው ወይስ አብረህ ሄደህ ማገዝ ማየት? እኔ እኮ አሁን ስለ ስድብ እኮ አይደለም እየነገርኩህ ያለው፣ ስለ ስድብ እኮ አይደለም። እኔ አሁን እኮ ፊት ለፊት የሆነ ነገር ነው ያወራ ነው እንጂ እዚህ ጋር እንደዚህ ነው እዚህ ጋር እንደዚህ ነገር ስለምወዳችሁ ስለማከብራችሁ ነው የመጣሁት። እኔ የትም ቦታ እንደዚህ ተከራክሬም ዲፌንድም አድርጌ አላውቅም። ገብተማ ይችላል ሶሻል ሚዲያዎችን የሚሳደበውን የሚሳደብ ብሎክም አላደርግም። የምሸማቀቅም አይነት አይደለሁም። ራሴን አውቀዋለሁ። እሱ ሳይሆን ጀስት ግን አሁን እሱን ይኸውልህ ሶፊ እሱ ቴንክ ዩ አሁን ስለሱ ስለ ስነ ምግባር ቆይ ስለ ስነ ምግባር ቴንክ ዩ ቆይ ስለ ስነ ምግባር በጣም ቴንክ ዩ። አሁን እሱን አልተጠየቅም። እኛ የጠየቅንህ ስለ ወንጌል ነው። ለምን መሰለ? የመጀመሪያው ነገር ከእግር ጥፍር እስከ ራስ ፀጉር ነፃ ያወጣል። በድህነት እንደማቀቅ ወንጌል አይፈቅድም። እኔ የተሻለ ኑሮ ይገባኛል። እስራኤላዊ እንደውም በኩር ነው፣ 2 እጥፍ ይገባዋል። እኛው ከሌሎቹ እንደውም 2 እጥፍ ነው የሚገባል። ልንባረክ እኮ ሰርተ ነዋ። በስራ ነው እኮ አሁን ሰርተ ነው የሚሰራ እጅ ነው። እግዚአብሔር ይባርካል። ቆይ ከዘረፍማ የኢትዮጵያ ሕገ መንግስት ራሱ አያስቀምጥም፣ ትታሰራለህ። ወንጀል ነው ይሄ። ከዝርፊያ እኮ አይተናነስም። አታለብ ይሄንን እኮ በእግዚአብሔር ስም ከመዝረፍ አይተናነስም እኮ። አሁን ቆይ ንገር፣ በሌላው እኮ አይደለም ሻኪሶ በነበረው ፕሮግራም ብር ተሰብስበዋል ተዘርፈዋል ሲጠይቅና አዎ ወንጌል አልተሰበከም ነው የኔ ፕሮግራም። አሁን ዛሬ መጣው ወከ እንደ ነበር እኔ ራሴ ይሄውን ቪዲዮ ይኸውልህ እሱ ሌላ ነው። የ10 ሰከንድ የ3 ቀን ፕሮግራም በ10 ሰከንድ ቪዲዮ ነው እንደምልከው 10 ሰከንድም ትሁን ምንም ትሁን ይሄ ሰውዬ ከመጀመሪያው ጀምሮ ይታወቃል። እንግዲህ ከመጀመሪያው ቆይ እስቲ አንተ ትላንትና ሌባ ነው ትላንትና አጭበርባሪ ነው ስትል አልነበር እንዴ? ትላንትና ስታጋልጠው አልነበር? ትላንትና ሚዲያ ላይ አውቀው ማስረጃ አምጣ። ሌባ አጭበርባሪ ብዬ ሰው ተናግሬ ቆይ አንድ ጥያቄ ልጠይቅ። ቆይ ሶፊ ቆይ አንዴ ሌሎቻችሁ ቢዩት እያደረጋችሁ ቆይ እዚህ ላይ ተመለሰ። ቀድምም ደግሞ ኤቢ ያለችው ነብይዩ ትክክለኛ ነው የእግዚአብሔር ሰው ነው ብለሃል። እኔ የሰይጣንም ሰው ነው አላልኩም፣ የእግዚአብሔርም ሰው ነው አላልኩም። ሁለቱንም አላልኩም። ያላልኩ ኦፒኒየን ነው። ከሁለት አንድ ማለት ትመርጣለህ። ሁለቱንም አላልኩም፣ አልተናገርኩም። ከሁለት አንዱ ትመርጣለህ። አዳስ ወጪ ነው የግርግዳ ሰዓት ነው ማስበው። ሰይጣን ምን አለው ብለህ ነው? ሰይጣን ባዶ እኮ ነው። ውሸታም የውሸታባት ነው። እሺ ሚውት አድርገው። ቆይ 2 ደቂቃ ይኸውልህ፣ መቼም አክብረህን ነው አይደለ የመጣኸው? ስለመጣህ በጣም ቴንኪው። የተወሰነ አንዳንድ እና 2 ደቂቃ እየሰጠዋቸው እንቀጥላለን። ቀጥል ዳኒ። እኔ አንድ ማለት በጣም ትንሽ ስላዘንኩላችሁ ነው እና ከጆጭሮ ወንጌል ጠብቀ ነበር ወንጌል አልተሰበከ የምትለው። አረ ዳኒ ባካችሁ ተው፣ አትፍረዱ። ሲጀመር ከሰው ወንጌል እኮ የሰው የለም ዳኒዬ። ወንጌል መጽሐፍ ቅዱስ ነው እኮ። ተው ማለት እውነት እንደሆነ በጣም የእውነት ጌታ ምስክር ነው የምልህ። እንደዚህ ማለት እንደ ወንድም እንደ ታላቅም እንደ ታናሽም ወንድም ሶፊ እንትን አይደለም። ተነስታችሁ መጽሐፍ ቅዱስ አንደኛ ቆሮንቶስ ምን ይላል መሰለ? እግዚአብሔር የዓለመኞችን ጥበብ ያሳፍር ዘንድ ይልና ሞኝና ምናምንቴውን መረጠ ይላል። እግዚአብሔር በሞኙ በምናምንቴው ነው የሚሰራው። እሺ እና ሰዎችን መናቅም ልክ አይደለም። ችግር የለውም። አንዴ ይኸውላችሁ ወዳጆቼ ሚውት ሁላችሁም ዝጉና እድል ስሰጣችሁ እየሰጠኋችሁ 2 ደቂቃ ሰጣችኋለሁ።
ዳኒ ጨርስ 2 ደቂቃህን። ሶፊ ልክ ነህ። እኔ እየናኩም ስለ ሰው አይደለም ስለ ፐርሰናል አይደለም። አንዳንድ ያው ቆይተኛን ቢቀሰቅሱት አይሰማም አይነት አካሄድ ነው አንተ የምታካሄደው። ሪል ነው ዳኒ። ለምን እንደዚህ ትላለህ ግን? በቃ እኔ ልውጣ። በቃ ተኝተሃል እያልኩ ይሄን ሁሉ ሰዓት እያወራሁ ተኝተሃል ይለኛል። በቃ ልውጣ። እሺ ቆይ ኦኬ በቃ ዳኒ ቆይ ኦኬ ቆይ ሀሳቡ ላይ እንድናወራ ስለፈለኩ ዳኒ አንድ የሚታደርገውና ለንቃ እህት ዕድል ልስጣት። አሁን ውስጤ ራሱ በጣም እየተናደደ እየተቃጠልኩ ነው ዳኒ ባንተ። ቆይ ተረጋጋ ገና። ኦኬ ይቅርታ አመለ በጣም ቆየች። 2 ደቂቃ ልስጣት ከሷ ቀድማ። አመለ እየተቀበለ 2 ደቂቃ ታው ይሄ ምናምን አቁምና ሚውት አድርገህ ስማ። ሶፊ 266 ሰዎቹ የት ቤተክርስቲያን ሰጣቸው? ወንጌልን ተቀበሉ አይደል? ጌታን ተቀብለዋል። እሱን ዜና ሰምተናል። የት ቤተክርስቲያን አስረከበሃቸው መጣ? ደስ የሚል ጎበዝ ጥያቄ። እዛው አካባቢ ላሉ ወንጌል አማኞች እዛ አካባቢ ነበሩ፣ አገልጋዮች ነበሩ። ለነሱ በየሚቀርባችሁ ቦታ ስልካችሁንና አድራሻችሁን ስጧቸውና ቪዲዮ ስለሚለቀቅ ውሸት ስለሌለው እናንተ ሰዎች ለሚቀርባችሁ ቦታ ሎኬሽናችሁ ላይ ያሉ ቸርቾች ተመዝገቡ። ከዛ ደግሞ እዛ ጋር ያላችሁ አገልጋዮች እዚህ አካባቢ ሻኪሶ ላይ ያላችሁ ቁጥራቸውን ወስዳችሁ አስተምሯቸው፣ እዛው ደህንነት እንዲማሩ ይደረጉ ተብሎ ነው የተደረገው። ዴሊቨራንስ የነበረው ፕሮግራሙ በቪዲዮ ስለሚታለቀቅ ዴሊቨራንስ ነበረ። ብዙዎች ከአጋንንት ስርዓት ነፃ ወጥተዋል። የነበረው ያ ነው። አበል እሺ ቴንኪው። የንቃት 2 ደቂቃ ሰጥቼሻለሁ። እኔ አሁንም መከራከሪያዬ ወንጌል አልተሰበከም፣ ኮተት ብቻ ተወርቶ ነው የመጣው። ይሄ ነው የኔ ሀሳብ። የእህቴ ቀጥይ። እሺ ሁላችሁንም በጌታ ፍቅር ሰላም እላችኋለሁ። ሶፊ እንኳን ደህና መጣ። ሶፊ አቅርበው ነበርና ጆን ጭሮን ጥሩ ሜሴጅ ነበረ ማለት የጥፋት ያጠፉትንም እንተናለን መላእክት ጋር ደርሰን መጣን እንዲሆን ሰማይ ላይ አረግን የሚሉትንም ሁሉ ታቀርባቸው ነበር እና ከእግዚአብሔር ቃል ጋር ስትነጋገር ነበር። ማቅ በመልካምነት ምንድነው አንዳንዴ ሰው ይወሰዳል ወደማይሆን ነገር። ለምን ተወሰድክ? ለምን ወደ ጭሮ ሄድክ? ለምን እንደዚህ አይነት ነገር አደረክ? በዛ አይደለም ኮምፕሌኒ ግን እያወክ ውስጥ በነገራችን ላይ ጆይ ጭሮ ጨርስ ንቃት ጭሮ ያባቱ ስም ነው። ቆይ ሚውት አድርገውና ችግር የለው ማስተካከያ እንሰጣለን። ያው ጆይ ጭሮ ኢትስ ኦኬ። ጆይ ጭሮ ችግር የለው። ኮምፕሊት ጥፋት መሆኑን ታውቃለህ። አንድ ምነግርህ ለራስህ ለምን የተከበረም ማከብረው እኔ በራሴ በግሌ ማከብረው የፓስተር ዳዊት ወንድም እስከሆን ድረስ በሱም ልክ ነው። አንተን ማይክ አንድ እንድታውቀው የምፈልገው የጥላቻ ጎን የለኝም። ግን ምን ልልህ ነው ጥፋት እንደሆኑ ጠንቅቀህ ታውቃለህ። ለምን እንዳምታፌዝ ለምን እንደምትቀልድ ለራሴም ግራ ገብቶኛል። ይሄ ሁሉ ከአንተ አንደበት የሚወጣ ሁሉ አልመሰለኝም። ሲጀመር ትልቁ ነገር ስተት ቦታ ነበር የቆምከው። ስተት ሆኖ ስተት ቦታ ነው የቆምከው። ገብቷል። ዛሬ አሁን ለጆን ጭሮ ለሚባለው አንተ ትክክለኛ ሰው ነው፣ ልንመልሰው ይገባል፣ እንዲህ ሊሆን ይገባል፣ በቃ ወደ መልካምነት እናምጣው። ሰው ንስሐ ሲገባ ነው ወደ መልካምነት የሚመጣው። አረማመዱ ታይቶ ማለት ነው። እኔ አረማመዴ የሌብነት የመናፍስት ከሆነ ልታመጣኝ አትችልም። ለምን በመናፍስቱ ዓለም ነው ያለሁት። ተርታል። የእግዚአብሔር ቅን ልብና ፈሪሃ እግዚአብሔር ቢኖረኝ ልትመልሰኝ ትችላለህ። ወይ መክረህ ወይ ጸልየልኝ ወይ በተለያየ ነገር ልትመልሰኝ ትችላለህ ከጥፋቴ። ግን እነዚህ ከመናፍስቱ ዓለም ናቸው። ለምን በአንተ ሚዲያ ላይ በቃ በሉ ደህና ደሩ። አሁን እቺ አመል የምትባለው እቺ አብሪ እንትን የመሰለችው ምንድነው የምትሳደቢው? ስድብ ከሆነ የተሳደበች ነው። ቁጭ ብላ ቆይ ሶፊ ሚውት አድርገው አንዴ። ይሄ ሉጣ ምናምን የምትለውን ነገር እኔ አልቀበልም። አክብሮሽ እስከመጣ ድረስ ቆይ ስለመጣው ኖ የሚሳደብ የለም እዚህ ቤት። ይኸውልህ እኔ ቤት የሚሳደብ ሰው የለም። ማናችሁም እንዳትሳደቡ ሚውት ነው ማደርጋችሁ። ቆይ አዳምጠኝ። ቆይ ፐርሰናል አታድርገው ጉዳዩን። ፐርሰናል አታድርገው። ምን አረኳት? ሀሳቤን ከፈለገች ትተች ችግር ለምን
እኔ እኮ ስድብም ራሱ እኮ አስተናግዳለሁ። አሁን ግን እየተሳደበች ነው። ማንም ሰው እንዳይሳደብ ቀጥይ፣ ሀሳብሽን እንደ ትልቅ ሰው እናውራ። ሰው በዚህ አታመልጥም። ወዳጄ ሚውት አድርገው ቁጭ በል። አጋንንትን አስወጣለሁ ዛሬ። አንተን ጠብቅ ወረፋ አይደለም። ሶፊ ስማኛ፣ አመል አሁን ጻፈችና ኮመንት ማንበብ የለብህም። አመል እንደ አንተ ለምትጠይቀው ኮመንት ዘጋለሁ፣ ችግር የለውም። ኮመንት ዘጋለሁ። ጥያቄሽን ተሰዳቢ እኮ ራሱን ነው። እዚህ ጋር አሁን ስድብ አልፈልግም እያለ ነው። ተሰበራ እኔን እኮ ልቤን የሰበረችው ስትሰድበኝ እህት አለም። ጥያቄሽን ብቻ ቀጥይ። ቆይ አመል ሚውት አድርጊ። ቆይ ሚውት አድርጊው። አመል ሚውት አድርጊው። አሁንም እየተሳደበሽ ፌዘኛ ነህ ምናምን ትላለች። ሚውት አድርጊው። ሰው ነው ታዲያ እንዴ? ከሌሊቱ 4 ሰዓት ቆይ ሚውት አድርገው። ምን ያደርጋሉ እሳቸው ሲጀመር? ሚውት አድርገው። ምን ነው የሚሰሩት እሳቸው እዚህ ሲጀመር? ገብተሽ አትናገሪው። ሰዓት ተሰጥቶሽ ጠይቀሽዋል። ሌላ ጥያቄ ካለሽ በቀጣይ ጠይቂዋለሽ። አሁን ከኔ ጋር ነው እያወራ ያለው እና ማናችሁም ጣልቃ ገብታችሁ አትናገሩ። ሰው የራሱ መብት የራሱ አሁን ሶፊ ያደረገበት ነገር ሊኖር ይችላል። ከዚህ ሰው ጋር ምን ይሁን ብለው ነው ክብሮን ይጠብቁ። ወይዘሮ አመል እንዴ ቆይ ሶፊ ሲጀመር ሴት ልጅ ጥያቄ ካላ ባሏን ትጠይቅ ነው የሚለው መጽሐፍ። ባሏን ትጠይቅ። እኔን ለምን ጠይቀኛለች? እንደውም ከአሁን በኋላ ለሴት አልመልስም፣ ለትልቅ ሴት ከአሁን በኋላ ሚውት አድርገው። አንዴ ሚውት አድርገው። እህቴ ጥያቄሽን ቀጥይ። እና ሶፊ አንድ መመክርህ ነገር ማንም ለአንተ ጥላቻ ጎን ኖሮት አይደለም ወይ ለአንተ ኮምፕሌን ኖሮት ሳይሆን እዛ ቦታ ላይ አንተ መገኘት ህመም ሆኖ ነው እንጂ እነሱ በምን ጎዳና ላይ እየተራመዱ እንደሆነ ማስረጃም አለ፣ ድርጊትም አለ። ጭራሽ አልፎ ተርፎ ከህዝብም አልፎ ቡክ አምጡ ተብሎ እንግዲህ ብር ያልሰራሁበትን ያልደከምኩበትን ምንም ነገር ያላመጣሁበትን አካውንት እስከሚሞላ ድረስ ማለት ነው በመናፍስት የሚመጣ ስራ እየተሰራ በአደባባይ እያየን ሶፊ ትናንትና ይሄ ነገር ትክክል አይደለም፣ ይሄ ነገር ጥፋት ነው፣ ወደ ጌታ ቤት ተመለሱ፣ እየሰራችሁ ያላችሁት ነገር ስተት ነው እያለ በጣም ብዙ ሰዎችን አውጥቶ አይተናል። ማስረጃም አለ። ትክክል መንገድ ላይ አይደላችሁም፣ ጥፋት ላይ ናችሁ ሲል ነበረ። እንደገና ሶፊ ደግሞ መልሶ ከዛ ሰው ጋር ሆኖ እዛ ሰው ላይ ለሱ መዘመርና እዛ ቦታ ላይ ሶፊ መታየቱ ምን አይተ ምን የተመለሰበት ንስሐ የገባበት ያደረገው ነገር ምን ሆኖ አይተ ምንም የለም። አንተ እዛ ጋር ስለተገኘ ነው ሁሉም አሞት ይሄ ነገር እንዴት ሊሆን ቻለ የተባለው። ሰው ይመለሳል በንስሐ ማንም ኃጢአት ሰርቷል ሊመለስ ይችላል። ይሄ ያሳምነናል። ግን እነዚህ አሁን በዛው መናፍስት ውስጥ ነው ያሉት። አንተ ባወጣሃቸው አደባባይ ባቆምካቸው መናፍስት አሰራር ውስጥ ናቸው ያሉት። ያየነው ነገር የለም። እንደገና ሄዶ ሻኪሶ ሰው አልጋ ብቻ ስለኖረው እኮ ድሃ ነው ማለት አይደለም። መሬት ስለተኛው እኔ ድሃ ነኝ ልባል አይቻልም። ወይ የአገሩ ባህል ሆኖ ዝቅ ብዬ የምንኖርበት ሌብል ላይ ልንሆን እንችላለን። ግን የወርቅ አገር ነው ሻኪሶ፣ ድሃ ያለበት ምድር አይደለም። ግን ተጠብቆ ቡና የሚበቅልበት ሰዓት ሲኮን ወደ ቡና ቦታ ወርቅ የሚወጣበት ቦታ እየተኬደ ኢየሱስ እንደዚህ ብሏል። ይሄ ቢዝነስ ነው ኮምፕሊትሊ። ይሄ እግዚአብሔር ስራ ሊሰራ ተደጋጋሚ ሀሳብ 260 ሰው ጌታን ተቀበለ። ብርቅ አይደለም። ለምን የእግዚአብሔር ሰው ሆኖ መጣ ተብሎ እዛ ጋር የወጡት እኮ ወይ ውስጣቸው ተች ተደርጎ ነው ወይ ምንድናቸው ወይ ጌታ ቃል ተሰብኮ ነው ወይ በዝማሬ ነው። ምንም የሚታወቅ ነገር የለም። 1000 ሰውም ይቀበል ጌታን። ይሄ ብርቅ አይደለም። ለምን በሌሎቹ መድረክ ስለሚታይ ይሄን ያህል ሺህ ሰው ገባ። ግን ያ ሰው ፍሬ አፍርተዋል ወይ? ቀጣይ ላይፋቸው ፍሬነት አለው ወይ? ማን የያዛቸው? ወደ ማን ነው ያሉት? ማን ዞር ብሎ የሚያያቸው? ጭሮ እርግጠኛ ነኝ 260 አይደለም አንዱን ቼክ አያደርገው። ለሺህ ጊዜ ለቤተክርስቲያን ቢሰጡ እነዚህ ሰዎች ሊታዩ ይገባል። ምን ላይ ደረሱ አይጠይቅም። በቃ ሰጥቶበት አልፏል። ልጅ ጥያቄውንም መልሱንም አንቺ መለሽ እኮ ጠይቀሽኝ ወይኔ ልመልስ ግራ ገባኝ። አይ እንደ ምክር ነው። ኢትስ ኦኬ ችግር የለውም። እንደ ምክርም እኔ እኮ ግራ እንድትጋባ አይደለም። እኔ አሁን እያልኩ ያለው ከሁሉም ጋር አይደለም። ለሚጠይቅ ጥያቄ ስለምትመላለስ ጆ አለ በጣም ወዶ ማከብሮ ልጅ ነው። ጆ የረጅም ጊዜ አውቀዋለሁ እና
አሁን እንደው ፎከስ ብቻ ወደዛ ይሄ እንደዚህ አይደለም። ባክኒ ሀሳብ አልፈራም እኮ ነው ታውቀኛለህ። ለዛ ነው እኮ ሌላ ሰው ቢሆን መጥቶ ያወራል። እኔ ሆኜ እኮ ነው የማወራው። 266 ሰዎች አዎ በሀቅ ጌታን ተቀብለዋል። እሁድ ጠዋት ፕሮግራም ከስብከት በኋላ አዎ ከሰዓት በኋላ እሁድ ዴሊቨራንስ ጊዜ ነበረ። በጣም የሚደንቅ ብዙዎች ከስራት ተፈተዋል። ከዛስ 266ቱ ሰዎች የታረጋቸዋቸው ቅድም መለስኩ እኮ እዛ የነበሩ ወንጌል አማኝ አገልጋዮች የነበሩ አሁን መረጃው ስለሌለኝ የት ቤተክርስቲያን እንደሆነ አላውቅም። ከመድረክ ተነግሮ ግን ልጆቹ ሲሰጡ ግን ከኋላ ስልካቸውን ስጡ፣ እንትናችሁን አድራሻቸውን ስጡ፣ ከዛ እዚያ ያሏችሁ አገልጋዮች አግኝቷቸው ተብሎ የተመደቡ ሰዎች እንደነበሩ አይቻለሁ። እነሱ አግኝተዋቸዋል በእርግጠኝነት እርግጠኛ ስለሆንኩኝ ማለት ነው። ከዛ በተረፈ ግን ይሄ እንትን ብቻ ለምን እንሆናለን ማለት ኔጌቲቭ ቶት በጎሊና እኮ ሊኖረን ይገባል። እኔ ከስህተት ጋር አልተባበርኩም፣ ወደፊትም አልተባበርም። ገንዘብ በልቶኛል ብሎ የሚል ካለ መምጣት ይኸው እዚህ ጋር አንተ ወንበዴ ጋማ ተባብረሃል። ኖ ይኸውልህ እኔ አሁን እዚህ ጋር ፍጹም የማላልፈው ሬድ ላይን አለኝ። ኖ ምን ሰምተው እነዚህ 260 ምናምን ሰዎች አንተ ጋር ስለመጣው ከሆነ እንደዚህ ጫና እየተደረገብኝ ያለው ኖ ጫና አይደለም። ይኸውልህ አዳምጠኝ። ይኸውልህ እኔ አሁንም አቋሜ አንድ ነው። አቋሜን ስማኝ። በጣም በወንጌል አንዱ ደግሞ እዚያ ይኸውላችሁ አሁንም ቆይ አዳምጠኝ። ሚውት አድርገው ምናምን የምትል እናንተ ኢየሱስ ክርስቶስ ያዳነውን ሕዝብ በጥላቻ እንዲህ አይነት አንዱ ራን ጥላቻ አይደለም። አንድ ጥያቄ ቆይ ልጠይቅ። ቆይ አንድ ጥያቄ ጆይ ጭሮ ለአንተ ትክክለኛ ነብይ ነው ብለህ ታስባለህ? አትሰማም እንዴ? ሰዎች የሚመዘኑት በእግዚአብሔር ቃል መሰረት ነው የሚመዘኑት። የእግዚአብሔር ቃልማ መሰረታችን ሊሆን አይችልም። ለጆይ ጭሮ የእግዚአብሔር ቃል መሰረት ቢሆን ስለ አልጋና ስለ ኮተታ አያወራም ነበረ። ወንበዴ ነው። ከወንበዴ ጋር ተባብረሃል። መሰረት ነው። ኧረ እባክህ እንደው ቆይ አዳምጥ መጀመሪያ። እንደ የሚናገር ሰው በእውቀት ነው የሚናገረው፣ የሚሰማ በጥበብ ይሰማል። እና እስቲ በጥበብ ስማ እናወራው። እስኪ በጥበብ አውራ። አንተም በጥበብ አውራና አንድ ጥያቄ እኮ ነው የጠየቅኩህ፣ እሱም ብቻ መልስ። ቆይ እኔ አልጠይቅህ። በቃ ጆ መቼም ታከብረዋለህ፣ ትወደዋለህ አይደለ? ቀብድ ስትሰጥ ነበር። ጆ ወደ አንተ ልምጣ፣ ሰጥቻለሁ ደቂቃ። እሺ ሰላም ለእናንተ ይሁን። እንዴት ናችሁ? ሁላችሁንም ሰላም ብያችኋለሁ። ሶፊዬ እኔም በጣም ነው የምወደው። እንግዲህ የማልደራደርበት ወንድሜ ነው። ግን አሁን ያየሁት የወንጌላን አማኞች ልብ ለአንተ ያላቸው ልብ መልካም እንደሆነ በደንብ አይቻለሁ። ለምንድን ነው ሶፊ ላይ የሚንጫጩት የሚል ሀሳብ ነበረኝ። ግን የሚጠብቁት ነገር አለ ከአንተና ከዛ አንጻር እንደሆነ ነው። ይህን ካልኩኝ ዘንዳ አንድ ነገር መናገር እፈልጋለሁ። ጆይ ጭሮ ወንጌል ይሰብካል ብለህ ልትከራከልለት ከሆነ ሶፊ እጅግ በጣም ልቤ በጣም ነው የሚያዝነው። በጣም ማለት ነው እጅግ በጣም። ለምን ካልከኝ ጆይ ጭሮ ምን ወንጌል ይሰብካል? ጳውሎስ የሰበከውን ሰው ዓለምን ንቆ ገንዘብን ንቆ የዚህን ዓለም ነገር ትቶ ክርስቶስ ኢየሱስን እያፈቀረ ይኖር ዘንድ ወደ ክርስቶስ የሚያደርስ ወንጌል ኖሮት ነው። ጆይ ራሱ ወንጌል የሚያስፈልገው ሰው ነው። ወንጌል የሚያስፈልገው ሰው ነው። ከአንተ ይህ አይሰወርም። ቅርብ ጊዜ አንድ ቪዲዮ ለቅቅ ያለው እኔ ፌስቡክ ላይ በጣም ብዙ ሰው ያየው ያወራሃቸው ጠቅላላ ማለት ነው እነሱ የሚሄዱበትን መንገድ የሚኮንንና የሚቃወም እንዲስተካከሉ የሚያደርግ ነበረ እና በጣም ብዙ ሰው ነው ያየው። ከአንተ ይህ አይጠፋም። ሶፊ አንተም ፓስተር ዴቭም በምን አይነት መንገድ ወንጌል እዚህ እንደደረሰ ታውቃለህ። ለአንተ አዲስ አይደለም። ጆይ ጭሮ የትኛውን ወንጌል ነው የሚሰብከው? ጆይ ጭሮ ሞተርን ጠረኩት፣ ብራንድ ቆንጆ አልጋ ላይ ትተኛለህ፣ ይሄ ነው ወንጌል? ወንጌል ስለ ልጁ ነው። ኢየሱስ ክርስቶስን የሚቀበሉት አልጋ ለማግኘት ወይስ ክርስቶስ ኢየሱስ ነክቷቸው ከኃጢአታቸው ተወቅሰው ክርስቶስ ኢየሱስን ተቀበሉት የተባለው ሞተር ቀይረው ብራንድ መኪና ቪት ለመንዳት ወይስ እውነት ክርስቶስ ኢየሱስ ተሰብኮ የተሰቀለው ጌታ ተሰብኮ ተነክተው? እንደ ሰዎች እኮ በኦልጂሰስ ስብከት እኮ 5000 ምናምን ሰዎች እኮ ተጠምቀዋል። ኢየሱስ ስለተጠራ ተጠራ ማለት ተሰበከ ማለት ነው። ጆይ ጭሮ ደግሞ ሁሌ የሚሰብከው ገንዘብ ነው። እነዚህ ገንዘብ ሰባኪዎችን ምንድን ነው የሚላቸው? መጽሐፍ ቅዱስ ነው በግልጽ ሐዋርያው ጳውሎስ ሲናገር በትዕቢት የተነፉ አንዳች የማያውቁ ከመጠን በላይ አፋቸው ቃልን የሚናገር ነገር ግን ባለጠግነትን ሲመኙ
ተሳስተው በብዙ ጭንቅ ራሳቸውን የወጉ ሰውን የሚያሰጥምና የሚያፈርሱ እንደሆኑ ከነዚህ ራቅ ነው የተባለው። ለምሳሌ አንተ ትወደዋለህ፣ ሁሉን ሰው መውደድ አለብን ኦፍኮርስ። ግን በአገልግሎቱ አብረ ተጠምደ አብረ መቆምና አንድ መድረክ ላይ መቆም አልነበረብም። ለምን ራቅ ነዋ የሚለው ኑሮ ይበቃኛል ለሚለው ነው እግዚአብሔርን መምሰል ማትረፊያ የሆነው። ይህን ዓለም እንዲመስሉ ሰዎችን የዚህን ዓለም ነገር እንዲከተሉና እንዲፈልጉ ሰዎችን የሚያባብልና የሚሰብክ ሰውዬ ጋር እዛ ጋር ቆመ አይ መቆም አለብን ካልክ መጽሐፉን ትጣረሳለህ ማለት ነው። መጽሐፉ የሚለው ምንድን ነው? ራቅ ነው የሚለው። በቃ ኑሮ ይበቃኛል የሚል የምበላው የምለብሰው መጠጣው ካለኝ ይበቃኛል የሚል እግዚአብሔርን ማምሰል እጅግ ማትረፊያ ነው ይላል። ሶፊ ያልጠፋብን። ስለዚህ ጆይ ጭሮ ወንጌል ሰባኪ ነው፣ ወንጌል ሰብኮ ሰዎች ተነክተው ጌታን ይቀበላሉ። ይሄ ዘበት ነው። እግዚአብሔር ላይ የመዘበት ያህል ይሰማኛል። እንዲህ ብዬ ምን አግኝተው ነው ታዲያ ጆይ? ምን አግኝተው ነው? ምን ሰምተው ነው? ሞተራቸው ሊቀየር አይደለም ነው ፕሮግራም አሁን ስለነበርኩበት የ3 ቀን ፕሮግራም ነው የምናወራው። በአጠቃላይ አይደለም የምናወራው። ሰዎች አያጠፉም። ለምሳሌ ትናንትና በግል አንተ ሰብካል፣ ሶፊ ወንጌል ሰብካል። ራሴ ሰብኬያለሁ። 2 ቀን ራሴ ሰብኬያለሁ። እሺ አንተ ወንጌል ሰብካል። እሺ መጠየቅ ይችላል። በጣም ጥሩ። እሺ ሶፊ ኢቭን ጆይ ገንዘብ አልተሰበሰበም። ይኸውልህ ገንዘቡ እኮ ብቻ ገንዘቡ ብቻ አይደለም። እኛ እኮ ገንዘብ መሰብሰብ ብቻ እኮ አይደለም። ገንዘብ ብቻ ሳይሆን ጆይ ጭሮ ራሱ ስለ እኔንም ገንዘብ ተሰጥቶ እያወራን ያለ ነው። አሁን እዚህ ቤት እየተወራ እኔ እኮ ሚውት ለምን እንደሚከፍት ነው ግራ የገባኝ። እንደውም እየተባለ ያለው ገብቷል። እንደ ተጨባጭ የሆኑ ነገሮችን ይዤ እስከመጣ እንጂ ማለት ነው። ሲጀምር በምን አግባብ አብረው ሄድክ ነው? በምን አግባብ አብረው ወንጌል ለመስበክ አንተ ራሱ ከጠራኸኝ እመጣለሁ። ንቃዬ ምንድነው ምጠራ? ሲጀመር ወንጌል አልተሰበከም እኮ እያልን ነበርክ ፕሮግራሙ ላይ። ይሄው ስለ ኮተታ እያወራችኋል ነበርክ ሳይሆን ስለ ሞተር ማጥፋትና ስለ ቤት መንዳት ስላለ ጥሩ አልጋ ላይ ስለመተኛት ወንጌል ነው በለስ እስኪ ንገረኝ። አይደለም ልክ ንገረኝ ጆይ። የ10 ሰከንድ ቪዲዮ የ3 ቀን ፕሮግራምን ይገልጻል። 10 ሰከንድስ ቢሆን እዛ መድረክ ላይ ህዝብ ተሰብስቦ እንደሱ አይነት ወንጌል የቱ ጋር ነው የተሰበከው? ነው ማን ነው የሰበከው? መጽሐፍ ቅዱስ እንደ እግዚአብሔር ቃል እስኪ እናውራ። እኮ ለምን እንደ እግዚአብሔር ቃል ነው እኔም እያወራሁ ያለሁት። መቼም እስኪ ንገረኝ ሶፊ። እሺ የቱ ጋር ነው የተሰበከው? ማለት ጥሩ አልጋ ላይ ትተኛላችሁ ተኝተህ የማታውቀው ላይ አይደለም። መጀመሪያው ጆዬ ይሄ ንቃ የሚባል ሰው እኔ እመነኝ አጋንንት አለበት። እመነኝ ነው የምነግርህ። ይኸውልህ እኔ ለቁም ነገር ነው። መጀመሪያም አላስገባም ብያለሁ። ስማኝ፣ አጋንንት የሚሰራብህ እኔ ሂድ ውጣ። በቃ እዛው እቤትህ ማለት ነው። እዛው እቤትህ ላይ እዛ አስገብተህ ተከራከራቸው። እኔ ቤት አይደለም። ወንብድና ነው የሰራኸው። ሄደህ ተባብረህ አዳምጠኝ። ሄደህ ተባብረህ ሌሎች አትግቡ። ስማኛ ልጆቿን አታስተኛ። ሶፊ ሚውት አድርገው። ሰውን አትናገር። የምታላግጥ ከሆነ አወርዳለሁ ከዚህ ላይ። ሚውት አድርገው። ሶፊ ቆይ መልስልኝ። ተኝተህ የማታውቅበት አልጋ ላይ ትተኛለህና ሞተርን እጠርጋለሁ፣ ብራንድ መኪና ያስፈልጋል፣ መሰለፍ አለበት መኪና እያለ ሲሰብክ ነበር። እሱን ስብከት እስኪ ከመጽሐፍ ቅዱስ ከአንድ ሐዋርያ ጋር አዛምድልኝና አሳየኝ። እሺ በጣም ጥሩ። መጽሐፍ ቅዱስ እኮ በመካከላቸው አንዳችም ድሃ አልነበረም ይላል አይደል? ሐዋርያ ሥራ እኮ ያወራል። ስብከታቸውን የጠየቅኩት እኔ ስብከት አይደለም። የሰበኩትን ወንጌል ብለው ወጥተው ድህነትን ኢንተርቴን አላደረገውም። ወጥተው አረን ያወራሁት እሱን አይደለም ያወራሁት። እኔ ያወራሁት ይኸውልህ ወጥተው ወንጌል ሰበኩ ይላልና በሰበኩበት ሁሉ ሄደው እንደዚህ የሰበኩበትን እስኪ ያሳየኝ ከመጽሐፍ ቅዱስ። እሺ ለምሳሌ ልንገርሽ። አሁን ለምሳሌ ወንጌል ላልገባቸው ሰዎች ኢየሱስ ክርስቶስ እንደሚያድን ትነግራቸዋለህ። ከዛ ኢየሱስ ክርስቶስን በሕይወታቸው ደግሞ ጌታና አዳኝ አድርገው ከተቀበሉ በኋላ ደግሞ በወንጌል ውስጥ ያለን መልካም ነገሮች ሁሉ ሰዎች እንዴት ማግኘት እንዳለባቸው በመጽሐፍ ቅዱሳዊ እውነታ ትናገራለህ። ለምሳሌ ሸራተን አዲስ የሚባል እዚህ አካባቢ ነው ብለህ ለሰው ትነግራለህ። ሸራተን አዲስን በውጭ ያዩታል። ከዛ ውስጥ ሲገቡ ደግሞ ሸራተን ይሄ ነው አትልም። የገቡበት ቦታ ሰርቪሱ
ወንጌል በጌታ ፓኬጅ ጌታ ፊት አይደለ ያለ ነው። አይደለ ጌታ እኮ ፊት አይደለ ጌታን ተወደው የለ ሶፊ ወንጌል አይደለ አያበለጽግም መጽሐፍ ቅዱስ አይደለ ላይ ወንጌል አያበለጽግም ሐዋርያቶቹ ወጥተው ሶፊ የሰማኝማ ጳውሎስ ወጥቶ ለቆሮንቶስ ሰዎች እንደዚህ እንግዲህ ለአዳዲስ ሰዎች ጌታን እንዲቀበሉ ሲሰብኩ ነበረ። ከዛ ጌታን ተቀበሉ ሰዎች የቱ ጋር ነው? ስለ ሶፋ፣ ስለ አልጋቸው፣ ስለ ሞተር መቀየር፣ ስለ አለባበሳቸው፣ ስለ ብልጽግና ሰብከው ሰዎች ጌታን እንዲቀበሉ የሰበኩበት ቦታ። እሺ በቃ አንድ ነገር ንገረኝ ጆዬ፣ ያው መጽሐፍ ቅዱሳዊ ጌታንም ስለማል ወንጌል አያበለጽግም። ወንጌል ያበለጽጋል ምናምን አይደለ። ወንጌልማ እኮ በክርስቶስ ኢየሱስ እናምን ሰማያዊ አይደለ እኮ ወንጌል አያበለጽግም ወይ በምድር ማለት ብልጽግና ወንጌል ስለ ብልጽግና ወንጌል ስለ ዓለማዊ ብልጽግና ቁስ በጭራሽ አይሰብክም። ስለ ስብከት ነው ያወራሁት። ቆይ እኮ ገባኝ። ወንጌል ያበለጽጋል። ሶፊ መልስልኝና እሱ መልስልኛል። ወንጌል ያበለጽጋል አይደለም? ቆይ መልስልኝ። ቆይ በቃ አውቀህ በቃ ሶፊ ልትከራከር ካልሆነ በስተቀር ወይስ ያደህያል? ወንጌል በምድራዊ ነገር በምድራዊ ነገር ያደህያልም ሊያደህይም ይችላል። ኦኬ የሚያደህይ ወንጌል እኔ አላውቅም። ጳውሎስ ድሃ ነበረ። አይ እንግዲህ እኛ ድሃ ስንሆን ብዙዎችን ባለጠጋ እናደርጋለን ይላል። ድሆች ስንሆን ይላል። ድሃ አልነበረም? እስካሁን እንራቆታለን፣ እንራባለን፣ እንጠማለን መጠለያ በማጣት ይላል። አሁን ያለፈውን ብልጽግናውን ሀብቱን ታሳየኛለህ። ስለዚህ ሁሉም ወንጌልን የሰራ በሙሉ ድሃ ነበረ እኮ። በመካከላቸው ድሃ አልነበረም አልኩ እኮ። እኔም ነገርኩ እኮ። ድሃ አይልም ችግረኛ አልነበረም። እንደሚያስፈልገው ችግረኛ ማለት ድሃነት አይደል? እንደዛ ከሆነ ጆ እንደዚህ እናድርገው። አንድ ጥያቄ። አይ እሱ እያላገጠ ነው። ይኸውልህ እሱ እያላገጠ ነው። ይኸውልህ እንደዚህ አይደለም። አንዴ ንቃይ ስርዓት ያዘ እንዳላወርድ ጳውሎስ ማለት ነው። ሶፊ ፕሊዝ አንበታት ነው ሀሳብን የሚሰማን ሰው ጳውሎስ ብዙ ጊዜ በመራቆት ይላል። ጳውሎስ ተራቅቷል አልተራቆተም? ተራቅቷል። በጣም በሚገርም እውነት ነው። ተራቅቷል። እውነት ነው። ደሂቷል ወንጌልን ሲቀበል ምንም ጥያቄ የለውም። እኛም አልፈንበታል። ወንጌል ውስጥ ስትገባ እግዚአብሔር ብቻውን እንደሚያኖር በቃ ስለዚህ አንድም ቦታ ስለ ብልጽግና የሰበኩበት የለም ማለት ነው እኮ። ያደህያን እያልክ ነው ወንጌል አልሰበኩ። ኦኬ እሺ፣ የበለጸጉ ሰዎች ከመጽሐፍ ቅዱስ ልናገር። ወንጌል ስለ መደየትም ስለ መበልጸግም ሳይሆን የሰው ልጅ ያጣው የእግዚአብሔር ክብር ነበር የጎደለው። ኢየሱስ ለድሆች ወንጌል ልሰብክ መጣሁ አለ። በቃ ጆዬ እኔ ትኩረቴን እየሳበው ነው ይሄ አመል ነው ምናምን ግመል የሚለው ስም። ቆይ ጆ ይኸውልህ አንድ ነገር ኮሜንቱ ስጋነት ኮሜንት እየሰደበኝ ግመል የሚለው ፕሮፋይል እኮ ነው የሚሳደበው። ቆይ ሞዴሬተር ሰጥሃለሁ እኔ ችግር የለውም። ሞዴሬተር ሰጥሃለሁ እና ለምን ይሳደባል? ከልክሉታ። ስድብ ከፈለገ አይደለም እና እየተሰደበ ነው ከልክሉታ። አንዴ ሶፊዬ ቆይ እናንተ ጋር እንድትሰድቡት አልፈልግም። አንዴ ቆይ ሶፊ ቆይ ችግር ልትሰደብ ምን ችግር አለ? አገልጋይ አይደል እንዴ? ስድብ እንደው ብርቃችን አይደለም እኮ ለሚያገለግል ሰው። ሙሉ ለሙሉ ሲሳደቡ ነው። እኔ እኮ ካፋችሁ ክፉ ቃል አይውጣ ነው የሚለው እንጂ በእናንተ ላይ ልትሰደብ ምን ችግር አለ? ተሰደብኩ ብለህ ከምትጮህ ስለ ቁም ነገሩ ለምን አናወራም? ቁም ነገሩ ለምን አናወራም? ሶፊ አይደለም እንዴ ሶፊ ተሳዳቢ ሰብስበ እኔ እኮ ወይ ጆይ አይደለም እኔ ጋር መጥቶ እኮ ሰው ሲሳደብ ይደረግለት ኮሜንቱንና ኮሜንቱ አይደለም እኔ ሶፊ እንዴት እንደምወድ ታውቃለህ? ቆይ አንዴ ሶፊ እንዴት እንደምወድ እየተሳደቡ ነው እንጂ እየተሳደቡ ቆይ ማንም ሰው እንዲሰድብህም ምንም እንዲላ አልፈልግም። እኔ በጣም ነው የምወደው ወንድሜ ነው ሶፊ። ግን እኔ በጣም ነው እዛ በመገኘት መራቅ ሲገባ ለትውልድ ምሳሌ ልትሆን ሲገባ ከጆይ ጭሮ ጋር ቆመ አንድ መድረክ ላይ ቆመ ገሞ ወንጌል ሰብኳል አልክ። ስለ ብልጽግና ሰብኮ ማለት ነው እንዴ! እንደዚህ አይነት ነገር ልታደርግ አይገባም። ማናችንም ከአንተ እናንጠብቅ። ማናችንም እናከብራለን፣ እንወዳለን፣ ሌሎችም ይወደዋል። መጽሐፍ ቅዱስ ላይ ወንጌል ብልጽግና ነው የሚል የለም። ወንጌል ስለ ልጁ ነው፣ አለቀ።
ወንጌል ስለ ልጁ ነው። ሰዎች ከጥልቅ ድህነታቸው የመቄዶንያ ሰዎች የተሰጣቸው ጸጋ ታውቃለህ። ሐዋርያ ቅዱስ ጳውሎስ የመሰረታት ቤተክርስቲያን ጥልቅ ድሆች ነበሩ። ጥልቅ ተፈትነዋል። ብዙዎች ቤት ንብረታቸውን ትተዋል። ከጥልቅ ድህነታቸው ግን የልግስና ባለጸግነታቸውን አሳይተዋል። ወንጌል የመስጠት ባለጠጋ እንድንሆን እንጂ እንዲሁ የዚህን ዓለም ቅራቅንቦ እንድንሰበስብ ሳይሆን ያለንን ነገር ጥለን የሚበልጠውን ክርስቶስን መያዝ ነው። ጳውሎስም በዚህ ምክንያት ነው እስኪራብ፣ እስኪጠማ፣ እስኪጎሳቆል የደረሰው። ሰዎች ያላቸውን ነገር ትተው በተለይ አገልጋዮች አንዳቸውም ሕንፃ ያወረሱ የሉም። አንዳቸውም ሌክጀሪ ሕይወትም ተርላንም ይወዱ አልነበሩም። እንደውም ከእግዚአብሔር ይልቅ ተርላን ይወዳሉ ብለው ይገስጹ ነበር። ከነዚህ ደግሞ ራቅ ነው የሚለው። ተርላ ከሚወድ አገልጋይ፣ ምድራዊ ነገር ከሚሰብክ አገልጋይ፣ ትዕቢተኛ አገልጋይ፣ ከሚያፈርስ ከሚያሰጥም፣ ቤተ ክርስቲያንን ከሚያፈራርስ፣ ዓለማዊ ከሚያደርግ ራቅ ነው የሚለው። ሶፊ ከዚህ መራቅ ነው። ለምን? ትላንት የሰበከው ቃል አለ እኔ ፌስቡክ ላይ ሶፊ ትላንት የተናገርከው ቃል ብዙ ሰው ተባርኮበታል። አየህ፣ የእናት ልጅ ሊሆን ይችላል እኮ የእናት ልጅ ይተዋል። የአንተ አባትህን ፓስተር ዴቭ ፋዘርን ትታችሁ አይደል እንደ ወጣችሁት ለወንጌል? አላቅም እናውቃለን እንዴ። ስለዚህ ጆይ ጭሮ ዳግመኛ ቢወለድ ራሱ ወንጌል መስበክ አይችልም። ካለም ይስማኝ፣ ወንጌል መስበክ አይችልም። ጆይ ጭሮ ስለ መኪና ስለ ምናምን ካላወራ ራሱ ያመዋል። እንደዛ ያላወራበት ወንጌል የሰበከበትን እስኪ አንድ ነገር አሳይ። አንድ ነገር እንግዲህ ብዙ አይቼዋለሁ። ስለዚህ አይመጥንም። ራቅ የሚለው ቃል ሊሰራ ይገባል። እንደውም ገንዘብ ወዳድ ከሆኑ ከሚመኙ ሰዎች ራቅ፣ አብረ ምግብ እንኳን አትብላ ይላል እኮ መጽሐፍ። አረ ግን እንደዛም ፍቅር ዕጣ ምናምን እያልኩ አይደለም። ትውልድ አለ የሚሰማ፣ ትውልድ አለ የሚቀበል። እንዴ ትውልድ አለ። ኢየሱስ ክርስቶስ በስጋ እንደመጣ የማይቀበል ነው አደለ? ልንርቅ ቢገባ ለመቼም የዮሐንስ መጽሐፍ እንደሚናገር አይደለም። አንደኛ ቆሮንቶስ ምዕራፍ 6 ላይ የሚናገረውን የጠቀስኩልህ ገንዘብ ወዳድ ከሆኑ ሰካራም ከሆኑ ይኸውልህ፣ ገንዘብ ወዳድ ይላል፣ የሚመኝ ይላል፣ ሰካራም ከሆነ ይላል፣ ጣዖት አምላኪ ከሆነ ከወንድሞች ከሚባሉ ይላል ራቁ፣ አብራችሁ ምግብ አትብሉ ይላል። አንደኛ ቆሮንቶስ ምዕራፍ 6 ላይ ገብቷል። ራቁ ለሁለት ነገር ነው። ክርስቶስ ኢየሱስ በስጋ እንደመጣ የማይታመነውን ሰላም አትበሉት ይላል። ከነዚህ ደግሞ ወንድሞች ከሚባሉ ቤተክርስቲያን ውስጥ ካሉ ራቋቸው ይላል። ለምን? ዓለም ወዳድ ገንዘብ ወዳድ የሆኑት ለምን ብዙዎችን ያፈርሳሉ። ጢሞቴዎስንም ራቅ ነው ያለው። የሚንከራተቱ ከዋክብት ናቸው፣ የጥፋት ልጆች ናቸውም ብሏቸዋል። ስለ ገንዘብ የሚስገበገቡ ስለ ገንዘብ ይረቡባቸዋል ይራቡባቸዋልም ብሏል ጴጥሮስ፣ ሁለተኛ ጴጥሮስ ምዕራፍ 2 ላይ። እነዚህ ቃሎች ለምን ይጣሳሉ? የአምላካችን ቃል አይደል እንዴ? የምንወደው በመስቀል ላይ እርቃኑ የተንጠለጠለው ጌታ በእርሱ ድህነት ባለጠጋ ልንሆን ነው የሚለው ጥቅስ እኮ የሚያወራው የመቄዶንያ ሰዎች ከጥልቅ ድህነት ሲሰጡ በዚህም ምክር እመክራቸዋለሁ ብሎ መንፈሳዊ ባለጠግነትን ሊሰጠን ክርስቶስ ራሱን ባዶ እንዳደረገ ነው የሚነግረን። ኮምፕሊትሊ መጽሐፍ ቅዱስ ውስጥ ማለት ነው ስለ ብልጽግና የሚያወራ አዲስ ኪዳን ላይ የለም። ያለን ጥለ ነው የምትከተል። ከዛ በኋላ ግን ትዘራለ በጥቂት የሚዘራ በጥቂት ያጭዳል፣ በብዙ የሚዘራ በብዙ ያጭዳል ብሎ ለድሆች ስለማካፈል ስለመከፋፈል ነው የሚያስተምረው መጽሐፍ ቅዱስ። በገዛ እጅ ሰርቶ ደግሞ ሌባ የነበረ ሰው ለጎደለው ሰው እንዲያካፍል ነው የሚያስተምረው መጽሐፍ ቅዱስ። የቸርነት ስራ ማለት ይህን ደግሞ አንተ ታውቀዋለህ በደንብ። ስለዚህ ሶፊ እዛ በመገኘት እኔም በጣም አሞኛል። ከጆይ ጭሮ ጋር ጓደኛ መሆን መብት ነው፣ ወዳጅ መሆን መብት ነው። ነገር ግን በአገልግሎት መንፈሳዊ ነገር ህብረት ማድረግ ምን መንፈሳዊ ነገር አለው? ምን አለው? የትኛውን የወንጌል አማኞችን እንኳን ትምህርት አያውቅም። አይደለም መጽሐፍ ቅዱስን ሊያስተምርና ሊሰብክ ይቅርና ቡሽሪን ነው የእሱ አባት አይደል? ኡበርትንጅን ነው የእሱ አባት አይደል? የኦል ጂሰስ አስተማሪ አይደሉ እነሱ? ከዚህ በፊት አላወራንም? እኔ እናንተ ከነሱ ነው መንፈስ የሚካፈሉታ። ዋነስ ፔንቴኮስታል እንደሆነ ቪዲዮ አለቀኩም፣ አላወራንም ሶፊ። ስለዚህ እኔ በእርሱ ያለ መንፈስም ይሁን የሚያወራው ነገር ይሁን ጠቅላላ ከአጋንንት እንጂ ከእግዚአብሔር ነው ብዬ አላምንም። ለምን አታምንም? እንዴት የኦል ጂሰስ መንፈስ የእግዚአብሔር መንፈስ ነው ብዬ ለምን ታስገድዱኛላችሁ? ማንም አይችልም ሊያስገድደኝ። ካውንስሉም ቢሆን ማንም
ጆይ ጭሮ የእግዚአብሔር መንፈስ አለበት ካለኝ መንፈሳዊ አባቱ ቡሽሪ ነው። እነ ቡሽሪን ደግሞ ዋነስ ፔንቴኮስት አላቸው፣ ሞዳሊዝም ናቸው። ዴር ኢዝ ኖ 3% ብለው ነው የሚያምኑት። ታዲያ በእነሱ ያለ ስፒሪት እንዴት ሆኖ ነው የእግዚአብሔር መንፈስ የሚሆነው? ከነዚህ ጋር ወዳጅ ሆኖ መንፈሳዊ ህብረት ማድረግ ማለት የእግዚአብሔር ልጅ ኢየሱስ ክርስቶስ ላይ መቀለድ ማለት ነው። የሞተልህ ጌታ፣ ነፃ ያወጣ ጌታ፣ ያገለገልከው ጌታ ዛሬ ምንም ልትሆን ትችላለህ። ሶፊ ሊደክም ይችላል እንደ ማንኛውም ሰው ብዬ አምናለሁ። ሰው ነውና እኔም እደክማለሁ። ነገር ግን በስህተት ትምህርት ውስጥ እንደው ቶለሬት አድርጎ አብሮ መሆኑ እጅግ በጣም ያሳዝናል። ለየትኛው ወንጌላዊ አማኝ ልብ ሰባሪ ነው። ምክንያቱም የሆኑ ሰዎች ስለሚሰድቡ ወንጌል አማኝ ሁሉ አንተን የሚጠላ ሊመስል ይችላል። ወንጌል አማኝ ሁሉ ግን በፓስተር ዳዊት አይንም ያይሃል፣ ብዙ ክብርም ይሰጣል። ትላንት ስታገለግለው የነበረም ህዝብ አለ። ስለዚህ እኔ ይህን ነገር እንደው ትክክል እንዳይደለ አውቀ አይደለም ሶሪ ብለ ለአንዲት ነፍስ መሰናክል ላለመሆን አንዲት ነፍስ ሶፊ ስለተቀበለውማ ብላ እንዳትሄድ የማድረግ ኃላፊነት አለብን። ይህን ደግሞ ነፍስህም ትመሰክርላለች። ገባ? ምንም ድካሞች ሊኖሩ ይችላሉ አውቃለሁ። በፍቅር የብዙዎችን ገበና የውስጥ ገበና ሸፍነ የምትኖር ልጅ እንደሆን ካውቃለሁ፣ አከብራለሁ በዛ ምክንያት። ነገር ግን የእግዚአብሔር ቃል ላይ ምንደራደርበት ጉዳይ አይደለም። ገባ? ምንደራደርበት ጉዳይ። ሌላው ወንጌልን ይዞ አደባባይ ላይ ይጮሃል። ስለዚህ ጴንጤዎች ጋር ሊሄድ ብሎ አደባባይ ላይ ወንጌል የሰማ ሰው እነዚህ ጋር ይሄድና ከዛ ይበላል፣ ምድራዊ ሆኖ ይቀራል። ውሻ ወደ ትፋቱ እንዲመለስ እንደዚሁ ነው የሚያደርጓቸውና በቃ እኔ ብቻ ምለው የለኝም። ተባረክ። ሁለት ሰው አለ፣ ኤርሚና አገልጋይ ወጋየሁ አለች። ሁለት ደቂቃ ሰጣቸዋለሁ። ኤርሚ ይቀጥልና ከዛ ላይ አገልጋይ ወጋየሁ ሰጣታለሁ። ኦኬ ቴንክ ዩ ንቃይ። አክቹዋሊ ጥያቄ ነው ያለኝ ለፓስተር ሶፊ። ያው ፓስተር ሶፊ እንግዲህ ሁላችንም እናውቀዋለን፣ የማውቀዋለሁ። ምንድነው ጥያቄ ፓስተር ሶፊ? አንደኛው ጆይ ጭሮ ወንጌል እንግዲህ እየሰበከ እንደነበረ ስትከራከር ዲፌንድ ስታደርግለት አይቻለሁ። እና ከዚህ በፊት ወንጌል የሰበክበትን እንደው እንደ ማስረጃ ወንጌል ብለህ የምታምነውን ነገር አንተ እውነተኛ ወንጌል የምትለውን ነገር እንደ ማስረጃ ብታቀርብልን ደስ ይለኛል። ወንጌል ብሎ የሰበከበትን ማለት። ሁለተኛው ደግሞ ጥያቄ ምንድነው እንግዲህ እስከዛሬ እስከማውቀው ድረስ ጆይ ጭሮ አንተ በካውንስሉ ስር የሚተዳደር ቤተክርስቲያን ውስጥ ከሆነ ያለው በካውንስሉ ታግዷል እና ከታገደ ሰው ጋር ማገልገል አግባብ ነው ብለህ ታስባለህ ወይ? እሱንም አንድ ላይ ብትመልስልኝ ደስ ይለኛል። ወይም ደግሞ ለቤተክርስቲያንና ለአብያተ ክርስቲያናት እንዲሁም ለእግዚአብሔር ለሰጠን መሪዎች አለመታዘዝ አይደለም ወይ የሚለውንም አንድ ላይ ብትመልስልኝ ደስ ይለኛል። ቴንክ ዩ። ይሄን ለመጠየቅ ሚውት ክፈትና መልስ። ይሰማል? ድምጼ ይሰማል አይደለ? ሰዎች ይሰማል። ታዲያ ምን ነው እንትን አለ አነቀህ? ትክክለኛው ጥያቄ ሲመጣ ርዕሱ ምን ይላል ከላይ? ሻጭና አሻሻጭ። አየው፣ ወንበዴ ሌባና የሌባ ተባባሪ ማለት እኮ ነው። እስከ ሚውት እስከሚከፍት ድረስ ትንሽ ላውራ ብዬ ነው። ወይ ደግሞ አገልጋዩ ጋር ለአንቺ ምድል ልስጥ እስከዛ። እሺ ንቃዬ፣ ሰላም ለእናንተ ሁላችሁ። እንግዲህ እኔ በእርግጥ እንደ ፓስተር ላናግረው እንደ አንድ ወንጌል አማኝ ላናግረው እያልኩ ኤርሚዬ ያነሳውን ጥያቄ ለማንሳት ነበር። ያው መቼም ፓስተር በአንድ አጥቢያ ላይ ህዝብን የሚመግብ የሚጠብቅ የሚንከባከብ ነው። ህዝብን የሚመግበው የመጽሐፍ ቅዱስን ትምህርት ነው የሚጠብቀው ከስህተት ነቢያትና አስተማሪዎች እንደዚህ ነው። እና እኔ አሁን ትልቁ ጥያቄ መጀመሪያው የወንጌላውያን አማኝ ህብረት ውስጥ ካለ እንደ አንድ ሄድ በዚህ ወንጌላውያን አማኞች የተወገዘን ሰው ጋር አብሮ መቆም፣ ቅድም በጣም ሲናገር ነበር የተሳሳተን ለመመለስ እንደዚህ ይሄ ነው አካሄዱ፣
ልጠይቀው ነበር። ሌላው ስህተት መለኪያዎቹን ነበር ልጠይቀው የነበረው። እንግዲህ ሶፊ ካለ እየሰማችሁ ነው። ኤርሚንም እየሰጠው ነው እድል ልስጥ ብዬ ነው ወግዬ። ኤርሚ የጠየቀውም ጥያቄ አለ። ከዚህ በፊት የሰበከውን እያወራን ያለ ነው። አንደኛ ስለ ከዚህ በፊት አይደለም፣ እኔም ስለነበርኩበት ፕሮግራም ለምን እዛ ተገኘ እንዴት ነው የሚለውን ነው። ጆዬም የሰጠኝን ምክር ሰምቻለሁ። ያው ፐርሰናሊም እየተደዋወልን ስለምናወራ ስለሚያውቅ ሀሳቤንም አውርተናል። ኤኒዌይስ በዚህ አጋጣሚ ግን ምን ያህል ሰው ለእኔ ፖዘቲቭ እንደሆነ መልካምነቱን አይቻለሁ። ቴንኪዩ። በዚህ አጋጣሚ አሁን የሚቆጡትም የሚናገሩትም ምናምን የጥላቻ ነው ብዬ አላምንም። ጀስ ከእኔ የሚጠብቀውን ነገር ስለሚፈልግ ነው ብዬ ስለማምን ነው። ግን ያው መጽሐፍ ቅዱስ ማንም በተረዳው መረዳት በዚያው ልክና መጠን ይመላለስ ይላል። እንግዲህ የእኔ መረዳት ላይ ምናልባት የእናንተን ያክል ላይሆን ይችላል። ያው እንግዲህ እንደሱ ነው። በብዙ በእርግጠኝነት በአስተሳሰብ በምን የምትበልጡኝ ሰዎች ልትኖሩ ትችላላችሁ፣ አውቃለሁ። የምትጸልዩ እግዚአብሔርን ቃል በደንብ የምታውቁ ሰዎች እንዳላችሁ ይገባኛል። ያው ማይስተካከል የለም፣ ይስተካከላል። ያጠፋነው ነገር ካለ አንደኛ እኮ መጽሐፍ ቅዱስ ሰው ይጥፋ የሚል መጽሐፍ ቅዱስ ላይ እንዳለ አላውቅም። መታረም ያለበት ይታረማል፣ መስተካከል ያለበት ይታረማል። እንደሱ ስለሆነ ይሄኛውን በተመለከተ ግን አርብ፣ ቅዳሜ፣ እሑድ ግን ጥሩ ጊዜ ነበረ። ገንዘብ ሲሰበሰብ አላየሁም። በዛም የነበረ ሰው መመስከር ይችላል። ያ ነው የኔ እይታ። ከዛ በተረፈ ስለምትወዱኝ ስላከበራችሁኝ፣ እንዲሁም የተናዳችሁም በእኔ ምክንያትም ክፉ ቃል እዚህ እየጻፋችሁ ያላችሁ ሰዎች ያው እንግዲህ ምናልባት ከእናንተ ክፉ ቃል እንዲወጣ አድርጋችሁም ከሆነ በጣም ሶሪ ያለው ይሄ ነው። ከዛ ውጭ ከፍቅር ውጭ ሌላ ዕዳ አይኖርባችሁ ይላል። እወዳችኋለሁ። ያው እንደዛ ነው እና በእንደሱ አስቡት። ወንጌል ይቀጥላል። ክበሩልኝ። እንትን እኔ ምንም አይነት አሁን ዛሬ እንደው እኔ ቤት ባትገባ ይሻለኝ ነበር። ምንም አይነት መልስ አልመለስክልኝም። በዚሁ አጋጣሚ ነገር ስላለብህ ማለት ነው እዛው ቤትህን ክፈትና ይኸውልህ፣ ቤትህን ክፈትና እዛ ቀልሂዱ ውጣ። እንድታላግጥብን አልነበረም እንትን ያለው መጀመሪያ ነበር። ያው ለእናንተ ብዬ ነው ያስገባሁት። የእውነት ማስገባት አልፈለግኩኝም ነበረ። በጣም ነው እያላ ኖ በፍጹም እንዳታስገቡት ሞዴሬተሮች። ኖ ምንም አይሰራም። እዚህ ጋር ገብቶ በቃ ማላገጥ ነው የያዘው። ይሄንን ሰውዬ ወንጌል ሰበከ እንዴት ይለኛል? ወግዬ ማለት ወንጌል ይቀጥላል ምናምን እንዲለኝ እኮ አይደለም። እኔ ይሄንን ሰውዬ ግን ሶፋችሁ ይቀየራል፣ እንትናችሁ ይቀየራል። አይ በግድ ኢሞሽናል እያደረገኝ ስለሆነ ነው። አይ ንቃዬ እኮ በጣም ሰው ያው ከአፉን ሲከፍት ውስጡ ይታወቃል ይባላል አይደለ? እና አይ በፍጹም ምንድነው አሁን ጭሮ ላይ አይደለም ጥያቄ እኮ እየተነሳ ያለው። ጭሮ ነው ኦልሬዲ ቤተክርስቲያን ወይም አብያተ ክርስቲያናት አውግዞታል። አሁን ማን ነው ሶፊ የሚለውን እኮ እግዚአብሔር እያሳየን ሊሆን ይችላል። ገብተዋል አይደለ? እኛ አሁን ፓስተር ሶፊ ሲባል እኔን ይወክለኛል አንተን ይወክለኛል ብለን ነው ሁሌ በክርስቶስ ባለን ህብረትና አንድነት። ግን ማን ነው ይሄ ሰው? እኔ በደንብ በቀጥታ ቢኖር ልጠይቀው ነበር። ማስገባት ስላልኩ መጀመሪያም ይኸው ማስገባት አልፈለግኩኝም መጀመሪያም፣ ምክንያቱም እንደዚህ እንደሚያላግጥ ስላወቅኩኝ ነው። አንቺ ግን አሁን ወጋየው ሲጀመር አንቺ አገልጋይ ነሽ። እስቲ ስለ አንቺ ልወቅ። ምንድን ነሽ? አገልጋይ ነሽ አንቺ? እናቴ እስቲ አንዴ ስለ አንቺ ንገሪኝ። ማንነትሽን ልወቀው። አገልጋይ ነሽ አንቺ? እናቴ ድምፅ እየደረበ ነው። ሚውት አድርገው። ያው የመጀመሪያ ነገር በጣም ሪስፔክትፉል የሆነ ሪስፔክት ተደራርገን ነው እኔ ቤት የምናወራው። አንዴ አገልጋይ ነሽ? ወጋየው ስወጣ በጣም በብዙ አፉ ሲከፈት ምናምን ብለሽ ተናግረሻል። 1986 ጀምሮ ሙሉ ጊዜን በወንጌል አማኞች ቤተክርስቲያናት ሲጀመር የሴት እኮ መጽሐፍ ቅዱስ ሴት ታገልግል የሚል መጽሐፍ ቅዱሳዊ ሰባኪ ነብይ ልትሆኛች። እስቲ እናውራ በሱ ጉዳይ እኔና አንቺ አሪፍ እንደሆነ ረስ ለምን መሰለህ ፓስተር ነኝ እስካልክ ድረስ የወንጌል አማኞችን ትወክላለህ። አግብተሻል? ትዳራለሽ? አዎ የአራት ጎረምሳ ወንዶች ልጆች። ጥያቄ ካለሽ እኮ አንቺ አሁን ከምሽቱ 5 ሰዓት ተኩል ለባልሽ ጊዜ አሰጪም። አሁን ያንቺ ትዳር ይጸናል?
በዚህ ሰዓት እዚህ ከጎረምሳ ጋር ቀልድ ላይ ነው። በጣም የሚያሳዝን ማን ነው ግን ያስገባው? መልሶ ምን ታደርጊያለሽ አንቺ እዚህ አይደለም? ቆይ በቃ ሶፊ እሱ አርፈሽ ልጆችሽን አታሳድጊ። ለባልሽ ጊዜ ስጥ። አሁን ባልሽ ጥሩ ስትሄድ በዚህ አጋጣሚ ሚውት አድርጌያለሁ። በቃ ነቃይ እንግዲህ ወይ ይሄ አይነት ሰው ጋር በነገራችን ላይ ከእንዲህ አይነት ሰው ጋር ማውራቱ አስወጥቼዋለሁ። በቃ ሲጀመር መጀመሪያ ማስገባ ስላላችሁኝ ነው ያስገባሁትኝ። መጀመሪያውኑ ማስገባት አልፈለግኩም። ያው ለዛ ነው እያላገጠብን ስለነበረ ነው። ጀስት ሀሳቡን ላስጨርሰው ነው። ታዩ ችግር የለውም። በቃ ሞዴሬተሮች እንዳታስገቡት፣ አደራችሁን እንዳታስገቡት። እዛው ቤቱ እኛም እንዲህ አይነት ሰው ባለበትም አልገባም። አይ በቃ ኢትስ ኦኬ። እኔ አሁን ትልቁን ፖይንቴን አይ ኢትስ ኦኬ ችግር የለውም። በቃ ታዩ እንትን በወንጌል ታረቀኝ ለአንተ እድል ልስጥና። እሺ ንቃዬ፣ ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። ቱ ቢ ኦነስት እኔ ንቃዬ ደንግጫለሁ። አሁን የገባሁትና ይህን ሰውዬ ሳየው አሁንም ገብቷል። ኦኬ አስወጣችሁት። ያንተን ቤት አይመጥንም። እንዲህ አይነት ስህተት ባይደገም በጣም ደስ ይለኛል። ሌላው እህታችን ወጋየሁ ኦር ሌሎቻችሁም ቢሆኑ እንዴት ነው ጆንም ቅድም ሲናገር ነበር ፓስተር እያለ ፓስተር ማለት አማርኛው አቻ ትርጉሙ መጋቢ ነው እኮ አይደል እንዴ? እስቲ የትኛውን ጉባኤ ነው የሚመግበው? ማለት እንደ ክርስቲያን ለምንድን ነው ነጩን ነጭ ጥቁሩን ጥቁር ማለት ነው? ለኢትዮጵያ ክርስትና እንደዚህ መሆን እብዶችና ዱርዬ ሌባና ዘራፊን በዚህ ልክ እንዲፋንኑ እያደረገ ያለው የሰው እኮ ነው። ሌባና ዘራፊን በዚህ ልክ እንዲፋንኑ እያደረገ ያለው የሰው አንተ ስራ ስርዓትን ሲጀመር በፌክ አካውንት ገብተህ ስለሰራህ ማን ነው ግን እያስገባ ያለው? ሞዴሬተሮች ሰው አታስገቡ ብያለሁ። በቃ ሚውት አድርጉ እንዳለ ሰው እንትን እንበል። እንትን በወንጌል ታረቀኝ። በቃ ፎከስ እናድርግና ሀሳቡ ላይ ብቻ እናውራ። ስለ ሶፊም ስለሌላው ምንተው በቃ ይቅር። ሀሳቡ ላይ ብቻ የዛሬው ሀሳብ ላይ ብቻ እናውራ። ኢትስ ኦኬ። እኔ በመሀል ስለገባውኝ ያው የተጻፈውን ብቻ ነው ሻጭና ሻሻጭ የሚለውን ያየሁት። ንቃዬ ቶፒኩ እሱ እንደሆነ ገምታለሁ። እንትን ነው ቪዲዮ አሳይቼ ነበረ። ወንጌል ተሰበከ ተብሎ ሲወራ የነበረውን ቪዲዮ ያ በዛ ነው። እሱ ስላላየው ነው እዚህ ላይ ያው ምንም ማለት አልችልም። ስላልሰማሁትም ስላላየሁትም እንዳላምታታ ግን ሀዘኔን ተባረክ። ችግር የለውም። እሺ ተባረኩልኝ። እሺ ቴንክ ዩ። እኔ ፎከስ እንድናደርግበት የፈለኩት ቅድም ያሳየኋችሁ ቪዲዮ ላይ ነው። ወንጌል አሁንም የምናገረው ወንጌል ስለ ልጁ ነው። ወንጌል ስለ ኢየሱስ ነው። ወንጌል ስለ ልጁ ነው። ወንጌል ስለ ልጁ ነው እንጂ ስለ ተኝተ ስለማታቀበት ሶፋ ላይ ስለመተኛት ተኝተ ስለማታቀበት አልጋ ላይ ስለመቀየር ምናምን አይደለም ወንጌል። ይሄ ይግባ ምናምን የምትሉኝ ሰዎች ቅድምም ለእናንተን ያስገባሁት አላስገባም ቤቴ ድጋሚ ማለት ነው። በዚህ ጉዳይ እንደውም ወጥቶ ይቅርታ ካልጠየቀ